ምሰርቢ አወራሽ በቃኝ ውጪ አንቺ አልፈልግሽም ከዚህ በኋላ ያንቺ ነገር ጥንቅር ይበልብኝ ባፍንጫ ይወጣ ኧረ ቆይ አላዛር ተረጋጋ በእግዚአብሔር ምን ሆነሃል እናቴ ምን ማለት አልፈልግም በቃ ወሬ አልፈልግም ምን ከዚህ በኋላ ምንድነው እሱ በቃ አልፈልግም ወሬ እንዳታውሪ ምን ማለት ወሬ ሰሚያለሽ አይደል ቀረኝ የምትዩ ነገር ካለ ምንድነው ልብስ የምትፈትነው አንቺ ማይታ አልፈልግም ውጪ ከዚህ በኋላ አንቺ አልፈልግም ውጪ ከዚህ ቤት ውጪ በቃ አገባሽም እናቴ አገባሽም አንቺ ውጪ ልብስ ከዚህ በኋላ አንቺ ማይታ አልፈልግም ውጪ ምን ይሆንክ ነው አንተ እነዚህ አይነት መጨማለቅ ባልሽ እንጂ እኔ እዚህ ነኝ እሺ እዚህ አባወራ አንቺ አለሽም እሺ ውጪ ነኝ ከዚህ በኋላ እንዲያንስ ወምልከን መጨማለቅ ላይ ባልሽ አልፈልግም እሺ ውጪ ሳትስቢና ከዚህ በኋላ ትሰሚኛለሽ አይደል የዚህ ቤት አባወራ ነኝ እንጂ አንቺ አለሽም እኔ ላፍሽን ትከፍቻለሽ አንተ ምንድነው ቆይ ተናገር ከማታ ጀምሮ እኔ ላፍሽን ትከፍቻለሽ ንገሪኛ ትከፍቻለሽ ወይ ምንድነው ቆይ ውጫውን ሰብስበሽ አይንሽም ማየት አልፈልግም ይሆንክ ያለው ነገር ተረጋግተህ እናውራ በስነ ስርዓት ያመጣኝ እንዳትመልሽልኝ በስነ ስርዓት ያመጣኝ እንዳትመልሽልኝ ስብስገባ እንደዚህ እንዳትመልሽልኝ ምን አድርጊ ነው አትሞጣሞጪ ምን አትሞጣሞጪ ለሊቱን ሙሉ ጣጥዝኛለሽ እንዴ ለሊቱን ሙሉ ነው እኔን የምትሰርቢኝ አወራሽ በቃኝ ውጪ አንቺ አልፈልግሽም ከዚህ በኋላ ያንቺ ነገር ጥንቅር ይበልብኝ ባፍንጫ ይወጣ ኧረ ቆይ አላዛር ተረጋጋ በእግዚአብሔር ምን ሆነሃል እናቴ ምን ማለት አልፈልግም በቃ ወሬ አልፈልግም እኔ ከዚህ በኋላ ምንድነው እሱ በቃ አልፈልግም ወሬ እንዳታውሩኝ ምን ማለት ወሬ ልጁ ሊያብድ ነው ቆይ ምንድነው ደስ አለሽ እንደዚህ ባንቺ ምክንያት ነው ሁሉ የሚፈጠር ምን ማለት ነው ባንቺ ምክንያት እኔ ብቻ ምን አደረኩኝ እኔ ትሰሚያለሽ አይደል ቀረኝ የምትዩ ነገር ካለ ማውራት ትችያለሽ ከዛሬ ጀምሮ እዚህ ቤት አይንሽን ላይሽ አልፈልግም እየሰማሽኝ ከሆነ ምንድነው ቆይ ዞር በላ ከዚህ ሰዓት ጀምሮ ከገባሽ ግባሽ ላውራት ቆይ ላውራቆች ባሊድ ተናግሬያለሁ ቆይ ባንቺ ምክንያት ነው የምትይኝ ምንድነው እኔ ምን አደረኩሽ እኔ ተይኝ በቃ የምትቀርጪው ደግሞ አስቁሚ እዚህ ጋር ገበናችንን አታውጪ በቃ የምትቀርጪው ነገር ከሆነ የራስሽ ነገር ነው ስለፈልግ አይደክምሽ አይደክመኝም ነዘነሽ ታገሽ አልኩሽ አይደለ በእኔ ምክንያት አንድ ቀን የምትታገሽ ምን ልትሆኚ ነው ለሞቺ ነው በእኔ ምክንያት ነው ወይ ንዝንዝ አደረግሽ ህይወቴን እሳት ለምን ታደርጊዋለሽ አትታገሽም ትሰምኛለሽ አይደል መናገር የምትፈልገው ነገር ካለ መናገር ትችላለች ከዚህ በኋላ ግን ማለት ነው እኔ አፈዘንጂ ተረጋጋ ቆይ እኔ ነዝነዛ ገደለችኝ ነዘነዘችኝ ሰላም ጤና ይስጥልን ውድና የተከበራችሁ ውድ ቤተሰቦቻችን እንድትላችሁ እንድትቆያችሁ ሰላም ቆያችሁ ይመስገን ከኔ ጋር ሁሉ ሰላም ነው ከኔ ጋር ሰላም እንደሆነ እናንተ ጋርም ሰላም ይሆናል ብዬ ተስፋ አደርጋለሁ ውድ ቤተሰቦቻችን ውድ ተመልካቾቻችን ምን አይነት ጉድ ነው ወዴት ነው ነገሩ እንዴት ነው መቼም ቢሆን ይሄ ፍራንክ ነው ብለን ማለት ማመን እኔ እንጃ እነዚህ ነገሮች ወዴት እየሄዱ ነው እኔ ማለት እውነት አይመስለኝም ወይኔ ይሄ ብርጭቆ እሱ ላይ ከሄደማ እሱን ጭንቅላቱን ሁለት ቦታ ያወጣል እረ በስመ አብ ይሄ እውነት ፍራንክ ነው ብዬ አላስብም ለምን ብትሉት በጣም ከባድ ነው ኃይለኛ ጠብ ነው የተነሳ የምር በጣም ከባድ ነው እና በጣም ደነገጥኩት እኔ በስመ አብ ቪዲዮ ላይ ነው እንግዲህ አካለ እንዳያየሁት ነው ደነገጥኩት ቤተሰብ በጣም ከባድ ነው የምር በጣም ከባድ ነው እንውድ ቤተሰቦቻችን ለቤቴ አዲስ ከሆናችሁ ማለትም ዛሬ የመጣችሁ ከሆናችሁ ላይክ ሰብስክራይብ በማድረግ ከኔ ጋር እንድትሆኑ በአክብሮት ጋብዛችኋለሁ የነዚህ ቤተሰብ እንግዲህ ማለት ብዙ ጊዜ ስለ እንግዲህ ማለት እያየን ነው ያለነው ስለ እናትና ልጅ እና ልጁ ደግሞ ለእናት በኩል ልሁን ወይ ለሚስት በኩል ልሁን ምናምን እያለ ነበር እና በጣም ከባድ ነው የምር እና አሁን መጨረሻ ላይ ደግሞ እንደው ለእናቷም እንደዚህ እሱ ሲጮ ለሚስቷም እንደዚህ ሚስቱ ደግሞ መጀመሪያ ከልጅቱ እናቷ ከልጅቱ ጎን ነበረች አሁን ደግሞ ሁኔታው በጣም ከባድ ነው እና ለእናቷም ጮይ ለሚስቷም ጮይ በጣም ከባድ ነው ለሱም ከአቅም በላይ ሆኖ ነው መሰለኝና ቤተሰቦቻችን በጣም ከባድ ነው
ማለት ሁሉ ቀን እንደዚህ አይነት ነገሮች ከባድ ነገሮች ውስጥ ይከታል። ጠብ 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 በጣም ከባድ ነው። እነዚህ ሰዎች ብዙ ጊዜ ነው የምናየው እንግዲህ ዴና ቪዲዮ ሰርተው አያውቁም ማለት ስለ ጭቅጭቅ ስለ በቃ ብዙ እንትኖች ውስጥ ነው የሚሰሩት። አሁን ግን በጣም ፍራንክ ነው ወይም ቀልድ ነው ብለን ማመን ይከብዳል። እንግዲህ ማለት ትንክር በይ ግን እኔ እዚህ ውስጥ የታዘብኩት ማለት ነው ሴት ልጅ መቼም ቢሆን ክብር አላት። እሷ ያለችዋ ከእናትና ከአባቴ ቤት ነው የወሰድከው፣ በክብር ነው ያገባከው፣ እንደዚህ ነው ልብስ ለምንድነው እንደዚህ የምታደርገው ምናምን እያለች ነበረ። እንግዲህ ልብሷን ብትንትን አድርጎ እንደሚታዩት ማለት ነው እንግዲህ እንደሚታዩት ማለት ነው ውጪ 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 እያለ ማለት ነው። ሴት ልጅ እኮ ክብር አላት። ሴት ልጅ እንደ መንገደኛ ራሱ ሰው እንደዚህ አያደርግምና በጣም ከባድ ነው ማለት እንደዚህ በጣም ከባድ ነው የምር። እና በጣም ነው አዘንኩት። እና ሰራተኛ እንኳን እንደዚህ ሰራተኛ እንደዚህ ቀለል አያደርግምና እሱ ደግሞ ቀለል አድርጎ በቃ እንደ ውሻ ውጪ 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 ካሁን በኋላ አንቺን አልፈለግሽም ብሎ ልብሱን ብትንትን አድርጎ በክብር ነው አይደል ከእናቷ ቤት ያመጣ በክብር ነው አይደል እንደ ከእናቷ ቤት ይዞ የመጣ ወድሻለሁ ምናምን ብሎ ነው አይደል እንደ ሰው አንድ ወዶ ነው አይደል እንዴ? ስለዚህ ማለት ሰውና ሰው ይጋጫል። እና ሰው ይቅርና ድንጋይና ድንጋይ ራሱ ይጋጫል አይደል እንዴ? ስለዚህ የሰው ልጅ ደግሞ ክብር አለው። ሴት ልጅ ደግሞ ሴት ልጅ ክብር አላት። እንግዲህ አልፈልግሽም ካለ በትክክል በስነ ስርዓት ሰው ጠርቶ የሷ እቃ በትክክል በስነ ስርዓት ሲጀምር ሴት ልጅ ከቤት እንዴት በቃ የራሷ ቤት ሆና ከሱ ጋር ራሱ ብትጣላ የራሷ ቤት ሆና እሱን መከሰስ ከፈለገች ትከሰሳለች እንጂ እዚህ ውጪ እንደ ውሻ አድርጎ ውጪ ከቤት ካምቦላ አንቺን አልፈልግሽም እንዴ ካምቦላ አንቺን አልፈልግሽም ውጪ ከቤት ይላል። እንደዚህ አይነት ይሄን እንደዚህ አይነት ነገር እኔ እንጃ እንዴ ካምቦላ ይሄንን ቪዲዮ የሚመለከቱ ሰዎችም ጉደኞችም እንደዚህ በቃ ወድሻለሁ አፈቅርሻለሁ ብሎ ካገባ በኋላ እንደዚህ ማባረር አለባቸው፣ እንደዚህ ማድረግ አለባቸው፣ እንደዚህ ማስራት አለባቸው ለማለት ነው እንደዚህ ይሄ ቪዲዮ የሰራ ይገርምልኛል እኮ የምር እንጃ ረንዳው ምን አይነት ጉድ ነው ቤተሰብ እንዴ! ኧረ ሴት ልጅ ክብር ይኖር እንጂ ክብር ይኖር፣ የምር ክብር ይኖር። በጣም ያሳዝናል። በጣም ማለት ነው ታዘብ ነው በጣም የምር ቪዲዮ ማለት ሲሰሩ አንዳንድ ሰዎች እንደዚህ እኔ እንጃ እንዴ ሴት ልጅ ናት እኮ እንዴ እሷ ብታጠፋም አጣፍተሻል ብሎ በስነ ስርዓት በህግ በስነ ስርዓት መጠየቅ አለበት እንጂ እንደዚህ ውጪ ብሎ እንደ ውሻ ማባረሩ እንደ መጥፎ ነው። እንደዚህ አይነት ነገር በጣም ያሳዝናል የምር ከምለው በላይ ደግሞ ያስጠላል።